ያንተ ሰዓት አይደለም። እሺ የምትፈነዳበት ሰዓት አይደለም። እየሰማኝ ነው አይደል? እጄ ላይ ገብቷል። ወይኔ እንዴት መሄድ እንዳለብኝ እኔ ራሴ አውቀዋለሁ ነው ማለት። እኔ ጠየቅኩን ብቻ መልስልኝ። የት እንዳለ አላውቅም። አሁን እነሱን ጠይቃቸዋለሁ፣ እነሱ ይነግሩሃል። ተገናኝተን እናውቃለን አይደል? ምንም አይነት እሺ፣ አታውቀኝም? እኔ የት ነው ማለት እና ለምንድን ነው ቶፋ ያልኩት ስትይ አታውቀኝም? ባቀዝ በህይወት መቆየት የምትፈልግ ከሆነ ፍርድ ቤት ሄደህ እንደለመድከው ማለቃቀስ ምናምን የምትፈልግ ከሆነ ከኔ መዳን አለብህ። ከኔ ደግሞ ለመዳን እያንዳንዱን ነገር ትነግረኛለህ። እያንዳንዱን ነገር። ስለዚህ እኔ እናንተ እንተዋወቃለን፣ ማስመሰል አይጠበቅብህም እያልኩ ነው። ምንም እንድታስመስል አልፈልግም። ገባህ? ለዛ ነው ደውዬ አንተ ሰውዬው ጋር ምናምን ነገር ሂድ ብዬ የነበረው። ዋናው ባቡሽ ጉዳይ ነገሮችን የሚያቀነባብረው በጠቅላላ ጋሽ ገብረ የሚባለው ሰውዬ ይሄ ሰውዬ ነው። ወንድ በሽጉጥ አይደለም የሚያስፈራራው ታውቃለህ? ከነሽጉጥ ይዤ መጥቻለሁ። ይዤሃለሁ ከነሽጉጥ። እሺ ወንድነት እንደኔ ነው። እሺ ከተረዳ። እሺ በቃ ተወኝ። ወንድነት ሰውን በማስፈራራት በማገት አይደለም። እሺ ወንድነት የሚገለጠው ለሰው በመኖር ነው። ምን ላደርግህ እንደምችል ታውቃለህ አይደል? ታውቃለህ። ልቀቀኝ በቃ። ይኸውልህ ምንም ነገር ሳላደርግህ ሁሉንም ነገር እንድትነግረኝ እፈልጋለሁ። እኔ እጅ መቼም እንደማትወጣ ታውቃለህ። ቆይ ምን አድርጎ ነው? የሰማኸኝ ነው? ኧረ በእናትህ ይኸውልህ እየደማሁ ነው መሰለኝ። እየደማሁ ነው ያልከው? እየደማሁ ነው። አንተ ከዚህ በፊት በወንጀል ታሪክ ትጠረጠራለህ፣ ደግሞ ታስረህም ተፈታሃል አይደል? በቃ ያንን ታሪኬን የሚያውቅ ሰው ነው የነገራቸው ብዬ ነው የምገምተው።